الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب. قبل درسنا الجديد كنا سلفنا عند حديث نبري أنس بن مالك حديث عن أنس بن مالك رضي الله عنه قال رسول الله صلى الله عليه وسلم في المرأة ترى في منامها ما يرى الرجل ملس من النبر قال تغتسل. الإمام ابن حجر رحمه الله متفق عليه قالوا زلاي نسخوش ተለያዩትን አንድ የምታስታውሱ ከሆነ የኔ ያስኩት ንስኻና የኔ ንስኻ የያዙ ሰዎች ሐዲሱን ቡኻሪ አልዘገበውም አሉ እናስታውሳለን። አንዳንዶቹ ደግሞ ንስኻዎች ቡኻሪ ላይ 282ኛ ሐዲስ ነው አሉ አይደል ቁጥሩ የተባለው 282 ስለዚህ የለም ይሄ ሐዲሱ من حديث أنس أو من مسند أنس ቡኻሪ ላይ የለም ያንን ቁጥር ሲታይ 282 ቁጥር حديث أم سلمة واضح يا شباب. كذلك ሌላም ቦታ باب الحياء في العلم من ቦታ አውርተውታል 130ኛ ሐዲስ እዛም ላይ የኡሙ ሰለማ ሐዲስ እንጂ የአነስ ኢብኑ ማሊክ ሐዲስ ስላላደለ አንድ ሐዲስ متفق عليه ሊባል ዘንዳ ያ شباب ቡኻሪ ሙስሊምም ከአንድ ሱሐቢ ማውራት አለባቸው አለዛ متفق عليه አይባልም። አልሙሂም የኛ ንስኻ ነው ትክክለኛው ነው የምንለው ሐዲሱ አነስ ሙስሊም ናቸው እንጂ የዘገቡት الامام البخاري አልዘገቡትም እንላለን። ዛሬው درساችን ስንገባ وعن ابي هريره رضي الله عنه في قصة ثمامة بن أثال عندما أسلم وأمره النبي صلى الله عليه وسلم أن يغتسل. رواه عبد الرزاق في مصنفه مالك صحيح وهو في مصنف عبد الرزاق سدستنيا زتنينا 10 إلى صفحة نو رقم الحديث 9824ኛ حديث ነው ይላሉ في مصنف عبد الرزاق وفيه فأمره أن يغتسل فاغتسل. እንግዲህ ቂሳውን በረጅሙ ቡኻሪም ላይ ሲራውም ክታባችን ላይ አሳልፈናል። ሱማማ ኢብኑ ኡሳል የተሰኘ ሱሐቢ እንግዲህ ከመስለሙ በፊት ተማረከ ዑምራ አረጋለሁ ያለ ይሄ በኑ ሐኒፋ የሚባሉት የሙሰይሊመተል ከዛብ ሰዎች እዛ አካባቢ በጣም ትልቅ አመራር ላይ የነበረ ሰውዬ ነው ሱማማ ኢብኑ ኡሳል ማለት። አቀራሩ እንግዲህ ታውን እንደምመዋለን ሚሙን እንፈትህና بعدها አሊፍ አለ አንሸድደው بالتخفيف ኡሳልም እንደዛው بضم الهمزه وفتح الثاء مخففا وبعدها الف وبعد الالف لام ثمامة ابن أسال سيد بني حنيفة نبر السوء عندما أسلم يسلم بالزيال ثلاث قصة وأمره النبي صلى الله عليه وسلم أن يغتسل. نبيات صلى الله عليه وسلم إن التعتب عززوت إهن أمره بملو يزقبه عبد الرزاق في مصنفه نو قطرنا ذكرنا لذا بعتروا يزسوية قصة يا شباب. ነብያችን ራስልን የሆኑ ሰርያዎች ልከው ነበር። ይሄ ሰውዬ ወደ መካ ሄደው በጃሂልያም ዑምራም ሐጅም ስለሚያረጉ ሳይሰልሙ ማለት ነው አረጋለሁ ሲል ያዙት ይዘውት መጡ። ለሌላም ሁክም استدلال ያረጉበታል الامام البخاري አመጡትና ረበጡሁ في سارية من سواري المسجد አልሰለመም ሰውዬው አስገብተው بأمر من رسول الله صلى الله عليه وسلم ከነብያችን ራስልን መስጊድ መሰሶች አንድ መሰሶ ጋር አሰሩ እና ነብያችን ሰለላሁ ዐለይሂ ወሰለም ካነ የተፈቀዱ ለአስራ ምርኮኛን ዝም ብለው አያሰቃዩ ምን አይልም ይጠይቃሉ። ጠየቁት መጥተው እንደነ ያ ሱማማ ሲሉት ያው ሶስት ጊዜ ሶስት ነገሮች ተናገረ ብለናል። እንቱንዒም على شاكر وان تقتل زادني وإن تبغى مالا أو إن تطلب مالا فسل تعطى ما شئت. ሰውየው እንግዲህ ትልቅ መሪ ስለሆነ ምን አለ
ብትገለኝ የደም ባለቤት ነው የምትገለው አለ። ማለት ደሜን የሚመልሱ ሰዎች አሉ ማለቱ ነው። ወይ ደግሞ እኔም ከናንተ ምን አድርጋለሁ ማለት ነው። ባለፉ ሁሩቦች የገደለው ይኖረዋል። ብትለቀኝ ደግሞ ያንተን ውለታ አረሳም። ወኢን ቱንዒም ዐላ ሻኪር ገንዘብ ፈልገህ ከሆነ ያዝከኝ የፈለከውን ጠይቅ ሰዎቼ ይሰጡሃል ለኔ ካሳ አለ። በተከታታይ 3 ቀን ሲጠየቅ 3 ቀን መልሱ ይሄው እኔ ዘንድ ያለው መልስ የነገርኩህ ነው አለ። ነብያችን ሰለላሁ ዐለይሂ ወሰለም አዛኝ ስለሆነ አጥልቁ ሱማማ ይሄን ሰውዬ ምን አድርጉት አሉ? ፍቱት አሉ። ፈለገበት ፍቱት። ተፈቶ የተወሰነ ሄደና ሳይርቅ አላህ Subhanahu Wa Ta'ala بحسن معاملة النبي صلى الله عليه وسلم ሂዳያን ቀልቡ አስገባለት። ሰልሞ ታጥቦ መጣ። ከዛ በኋላ ብዙ ነገሮች ብሏል። እኔ ከመስለሜ በፊት እንዳንተ ፊት ምጠላው አልነበረኝም። አሁን ያንተ ፊት ከማንንም የበለጠ ወደኔ ተወዳጁ እሱ ነው አለ። አገሩንም ሰዎቹንም አልሞይም። ከዛ ሐዲስ የምንረዳው ሌሎ ነው። ሲሰልም የሰውዬ ታጥቧል። ስለዚህ ሲሰልሙ መታጠብ ምንድነው ሁክሙ ነው? واصله متفق عليه اصل هذا الحديث متفق عليه نوال بخاري مسلم ዘግበውታል ማለታቸው ነው። ቡኻሪ 4372ኛ ሐዲስ مسلم 1764ኛ ሐዲስ من حديث ابي هريره ايضا بايون في الصحيحين ያለው ምንድነው የሚለው وفيه فانطلق اي ثمامه الى نخل قريب من المسجد فاغتسل عززت ሳይሆን የሚለው في روايه البخاري ومسلم فتوت ሲባል ተፈቶ የተወሰነ አትክልት አለ ቅርብ የሆነ ለመስጂዱ እዛ ገባና ታጥቦ መጣ ወደ ነብያችን ሰለላሁ ዐለይሂ ወሰለም። እዚህ ላይ ሪዋየት الصحيحين መታጠቡን ነብያችን ሰለላሁ ዐለይሂ ወሰለም አጸደቁ እንጂ ታጠብለው አላዘዙትም። في مصنف عبد الرزاق እንዲታጠብ አዘውት ነው የታጠበው ብለዋል። على كل الاحوال ይሄ ሱማማ ኢብኑ ኡሳል ቂሷ الصحيحين ነው አስሉ ብለናል። አዘዙት በሚለው ግን في مصنف عبد الرزاق ነው ያለው። ከዚህ በመነሳት አኢማዎቻችን ተለያዩ ያሰለው ይሄ ሰውዬ ሲሰል ሪዋየት الصحيحين በራሱ ታጠበ። ታጥቦ ሰልሞ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣ። ነብያችን ሰለላሁ ዐለይሂ ወሰለም አጸደቁት። ለምን ታጠብክ አላሉት። ተቅሪራቸው ምንድነው ብለናል። የነብያችን ሰለላሁ ዐለይሂ ወሰለም ምን ሱነቲሂ ከዛ ከሱናው ነው የምንወስደው። ሪዋየት ሙሰነፍ عبد الرزاق እሱ አዘውታል ተብሏል። ካዘዙት ያው እንግዲህ አምር على الوجوب ይመራል ይላሉ። አንድ ሰው ሲሰል ወይ ሴትዮ ስትሰል መታጠቡ ግዴታ ነው የሚሉ አይናዎች አሉ። واضح يا شباب دليلاቸው አንደኛ የቂሶት ሱማማ ኢብኑ ኡሳል አዘውት ነው ብንል ተቅሪር አድርገውት ነው ብንል ዋጅብ ነው ለሚሉ ሰዎች ማስረጃ ያቀርቡታል። ሌላ የቀይስ ኢብኑ ዓሲም ሪዋያ አለ። ተርጀማውን ባጭሩ ቢሆን አሳልፈናል። ሰውየው ተሚሚ ነው። እሱ እኔ ስሰል ነብያችን ሰለላሁ ዐለይሂ ወሰለም ታጠብለው አዘውኛል ይላል። ስለዚህ ካፊር በሚሰልምበት ሰዓት መታጠብ ግዴታ ነው የሚሉ አይማዎች አሉ። እንግዲህ ከነሱ መካከል አራት ነው ብዙ ጊዜ የምንዘክራቸው። الإمام مالك والإمام أحمد على الوجوب ነው የሚፈስሩት ይባላል። ማስረጃዎቻቸው እነዚህ ናቸው። ሌሎቹ የቀሩት ሁለቱ ኢማሞች ማንና ማን ቀሩ ያከባ አቡ ሐኒፋ ወሻፊዒ ዋጅብ አይደለም ይላሉ መታጠብ ካሉ በኋላም ይለያያሉ። الإمام الشافعي إلا من استثناء ያወጣሉ። ከመስለሙ በፊት ትጥበት የሚያስወጅብበት ነገር ካለበት ይታጠብ ይላሉ ውጁበን እሳቸው። ያኛው አቡ ሐኒፋ ቢኖርበትም ባይኖርበትም ግዴታ አይደለም። ስለዚህ እንግዲህ ብዙ አድላዎችን አምጥተው ግዴታ አይደለም የሚለው አባባል የብዙሃን አይማዎች አባባል። ስለዚህ ሰውየው ሲሰል አፍضሉ አውላው ሙስተሐቡ ይታጠባል፣ ልብሱን ያጥባል፣
ይሄ አውላና ሙስተሐብ በመሆኑ አይለያዩ ብሎም ካለው ያለው ከሆነ አዳዲስ ልብሶች ቢገዛ ቢቀይር አፍضل السنة ምክንያቱም الكفار لا يخلون من النجاسة ተወቂያ ያረጉ ዋጅብ ነው ለማለት ግን አሁን የተዘከሩ አድላዎች ብቃት የላቸውም ነው የሚሉት አብዛኛዎቹ ዑለሞች ምክንያቱም የሰለሙት ሰዎች በጣም ብዛት ያላቸው ናቸው ታጠቡ ተብለው የታዘዙ ሰዎች ደግሞ አሁን የተጠቀስናቸው ስንት ናቸው ያገበ ሁለት ሰዎች ናቸው የሶስተኛም ሌላ ሊያመጡ ይችላሉ አላ ኩሊ በተዋቱር ይነቀል ነበር ግዴታ ቢሆን የሰለመው ሰው ቁጥሩ እንደመብዛቱ ሁሉ በተዋቱር ይነቀል ነበር በማለት አብዛኛዎቹ ዑለማዎች ግዴታ አይደለም ሌላ ከሚያመጡት ማስረጃ الاسلام يجب ما قبله የሚል ሐዲስ አለ በሙስሊም ያለ ሐዲስ ነው من حديث عمرو بن العاص رضي الله عنه ስለዚህ ሰውየው በኩፍሩ ላይ ጁኑብን ቢሆን ያረገውን ቢያረግ استثناء حقوق الادميين ሲሰልም ሸሃደተይን ሲያረግ ያ ሁሉ ነገሩ ምን ሆኖለታል አሉ ተደምስሶለታል ስለዚህ من باب الافضليه والاستحباب ይታጠባል እንጂ በግዴታ መልኩ አይደለም የሚለውን አክሰሩ العلماء ይጓዙበታል አንዳንድ እንደነሸውካኒ የመሳሰሉ አይማዎች ግን ግዴታ ነው የሚለውን ነው የምናረጅሐው ይላሉ ይሄ ተዋቱር ምናምን ለሚባለው ነብያችን ሰለላሁ ዐለይሂ ወሰለም ካዘዙ ትእዛዛቸው في حديث صحيح محكم ተሰበተ ተዋቱሩ ሸርጥ አይደለም ይላሉ واضح يا جماعه متواتر መሆኑ ሸርጥ አይደለም على كل الاحوال ከዚህ ኺላፍ ሁሉ ለመውጣት ሰውየው ሲሰልም ቢታጠብ ጥሩ ነው ግዴታ መታጠብ አለበት ለማለት ግን ያስቸግራል ነው ምንለው አው ሶላት ወቅት ደርሶ ሲያበቃ ከሆነ ሰውየው ሸሃደተን ሳይዝ ወዳ ያረግ እንደን ሰዎች እንግዲህ በተለይ ጁሙዓ ላይ ምናምን ላይ ነው የሚሰልመው ሰው ወዳ አስደረገው ያስገቡትና ሸሃደተን ይለቅኑታል እንደዛ አይደለም የሚደረገው ያለው ሰውየው ሸሃደተን መስጊድ ውስጥ መለቀኑ ሸርጥ አይደለም እንደውም ጊዜ የለውም ተብሏል አንድ ሰው ሊሰልም ነው አስልመኝ ካለ ሌላውን ሁሉ ሥራተተ ለቂንሁ ሸሃደተን ይነገራል ምክንያቱም አይታወቅም ያጀል ነገር በኋላ ልትለው ትችላለህ ሳትለቅነው አጀሉ ቢመጣ ወንጀሉ ወደ አንተ ይመጣል ስለዚህ ወደ እስልምና ልገባ ነው ካለ ሸሃደተን ይነገራል ከዛ በኋላ ነው እንግዲህ የኢባዳ ዘርፎችን መስራት የሚችለው بعد دخوله الاسلام ወዳርግ የሚባለው ምን ታረገ በኋላ ነው ሸሃደተን ይይዛል ከዛ በኋላ ሶላት ደርሶ ከሆነ بعد نطقه بالشهادتين ወዳርጎ ይሰግዳል መታጠቡ ግዴታ ነው የሚለው ያንዳንድ አይማዎችን አባባል ቢሆን እንኳን ያብዛኛዎቹ ዋጅብ አይደለም ነው እሱን ይዘን እንሄዳለን قول الجمهور ስለሆነ وعن ابي سعيد رضي الله عنه ان رسول الله صلى الله عليه وسلم قال غسل يوم الجمعة واجب على كل محتلم أخرجه السبعة إنهم ظاهرون هذا سويت إنجدي جمعة لا يمتاتب قدتنا ملال أبو سعيد الخدري رضي الله عنه أحد المكثرين ناتشو من آل الساتشو رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملاكتنيا صلى الله عليه وسلم انده بلاوال غسل يوم الجمعة يا جمعة كان متاتب غسل واجب نال على كل محتلم ببالغ وجه الله عليه مالتنا على كل محتلم مالت يا جماعه እንግዲህ ዛሂሩን ከፈሰርነው ያው احتلامي هنا ከሱ احتلام ሆኖ ምን እየወጣው ማለት ነው እሱ አይደለም አሁን የተፈለገው ማን ነው ባሊግ ሆኖ አቅማዳም በደረሰ ወንድ ላይ በሙሉ እንግዲህ محتلم ማለት የሙዘከር ወስፍ ነው محتلما ከሆነ የሙአነስ ነው እዚህ ላይ ሐዲሱ የሚመለከተው ከወንዶች ባሊግ በሆኑ ላይ በሙሉ ዋጅብ ነው አሉ መንባሸረ الاحتلام አይደለም የተፈለገው እንግዲህ احتلام የሚባለው ነገር ይሄ انزال المني او ይሄንን ካረገ ባሊግ ሆኗል ይስማማሉ አይማዎቻችንም علامه البلوغ በመሆኑ الاحتلام ይስማማሉ በስምምነት ሌሎቹ علامه البلوغ ላይ ይለያያሉ
ስለዚህ ባሊግ በሆነ ሰውዬ በሙሉ غسل يوم الجمعة واجب ነው أي بالغ محتلم بالغ بميلو فسر على كل بالغ من دمال والحديث محمول على تأكد السنة لعدم شرطية ذلك في حصول الثواب بالروايات الأخرى بذ توجيه ربه أخرجه السبعة هنا الحديث سبعتم أئمات وكتبوቻቸው ላይ ዘግበውታል አሉ ቡኻሪ نعم 879ኛ ሐዲስ ነው አሉ ሙስሊም 846ኛ ሐዲስ አቡ ዳውድ 341ኛ አነሳኢ በሙጀለድና በሶፍሐን የሚያመጡት ሶስተኛ 92 ይላል በቁጥር የሚያመጣለ ከእናንተ ነሳኢ ላይ ሐዲሱ በቁጥር ቢያመጡት ይሻላል ወብኑ ማጃህ 1089ኛ ሐዲስ አህመድ وهو السابع ሶስተኛ 60 ይላል ስለዚህ አخرجه السبعة ሲባል አሁን የተባሉት ናቸው ይሄ ሐዲስ አሁንም ቅድም እዛ ሰውየው ሲሰልም አለው ትጥበት ላይ እንደተለያዩት በሙሉ ሁሉ እዝም ላይ ተለያዩ አይማዎች ለጁሙዓ መታጠብ ግዴታ ነው የሚሉ ሰዎች አሉ ዋጅብ የሚለውን ቃል በግዴታ ፈስረው ማስረጃቸው ይሄ ሐዲስ ነው ሌሎችም የሚያመጣቸው አድላዎች ይኖራቸዋል ግዴታ ነው ይዱ ዋጅብ ነው ከተባለ አይደለም ሰውየው ቢተወው ምንድነው ማለት ነው ወንጀለኛ ይሆናል ዋጅብ ነው ከተባለ لكن الجمهور አብዛኛዎቻቸው ካሁን በፊትም እንዳልነው ጠንከር ያለ ሱና ነው ዋጅብን የተጠቀሙት ጠንከር ያለ መሆኑን ለመግለጽ እንጂ ግዴታ መተው ማዕሲያ ነው ማለት አይደለም ይላሉ قول الجمهور وهو الراجح راجحهم እስነው ለምን ሲሏቸው ወደፊት የሚመጣ ሐዲስ አለ ሌሎችም አሐዲሶች አሉ ይሄን ዋጅቡን የሚለውን በትክክል በራሱ ማዕና እንዳንፈስረው የሚያረጉ የሚصرፉ ቀራኢኖች ስላሉ ጠንከር ያለ ሱና ነው ማለት ነው ብለዋል አንዳንድ አይማዎች ደግሞ ሁለቱንም አሐዲሶች ለማሰራት ይሄንን ዋጅብ ነው የሚለውንም በዋጅብነቱ ለማሰራት ወደፊት የሚመጣውንና ሙስሊም ላይ የተዘገበ ሐዲስ አለ እንደምንዘክረው እሱንም ለማሰራት ለተወሰኑ ሰዎች ግዴታ ነው ለተወሰኑት ደግሞ ሱና ነው ያሏል እንዴት እንደዚህ ይሆናል ለሚለው ራኢሃ ከሪሃ ላለበት ሰው ለምሳሌ እንግዲህ ሰራተኛ የለውም ራሱ የሚሰራ አካል ከሆነ ከጁሙዓ በፊት ሲሰራ አርፍዶ ሌላ መጥፎ ሽታዎች ካሉበት ሰውዬ መታጠቡ ምንድነው አሉ بالنسبه له ዋጅብ ነው አሉ እንደዛ አይነት ካልሆነ ግን ምንድነው አሉ ሱና ነው አሉ لكن ይሄ አሁን ይቀራሩ ሐዲስ አያስፈልግም የነሱን አባባል ሳቸው ይያሉ ያሉት على كل محتل المهم بزان جمعለን ያሉም አሉ አርጀሁን ያምን ይዘው دائما ارجحنا ብለናል قول الجمهور ነው غسل يوم الجمعه من الاغسال المسنونه سنة كونوا تطبطوች ናቸው ለዛ ማስረጃችን አሁን የሚመጣ ሐዲስና ሌላ ሙስሊም ላይ ያለ ሐዲስ አለ وعن سمرة بن جندب رضي الله عنه قال رسول الله صلى الله عليه وسلم من توضأ يوم الجمعة فبها ونعمت ومن اغتسل فالغسل أفضل رواه الخمسة وحسنه الترمذي እንግዲህ ሰሙራ ብኑ ጁንደብ الصوائي ታወቀ صحابي ነው رضي الله عنه ምን ይላል قال እንዲህ አለ قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል አለ من توضأ وضى ያረገሰው يوم الجمعة የጁሙዓ ቀን ለصلاه الجمعة ማለት ነው ውዱእ አድርጎ ወደ صلاه الجمعة መጥቶ የሰገደ ነው فبها ونعمت فبها ማለት በሱና ይዟል አሉ فبالسنة اخر ونعمت الخصلة ስራውም በጣም ያማረ ነው ጥሩ ነው አሉ ውዱእ አድርጎ ወደ ጁሙዓ መጥቶ ጁሙዓ የሰገደ ሰው ومن اغتسل ታጥቦ ደግሞ ወደ ጁሙዓ የመጣ የጁሙዓ ቀን فالغسل أفضل ከውዱእ ማንኛው ይበልጣል አሉ ነብያችን ታተም መታጠቡ ይበልጣል ስለዚህ ሐዲስ صريح ነው ውዱእ እንደሚያብቃቃ من أدلة الجمهور አንደኛው ደሊላቸው ይሄ ነው
መታጠብ ግዴታ ላለመሆን ውዱእ አድርጎ ወደ ጁሙዓ የመጣ ጥሩ ነው የሰራው በሱና ይዟል። የታጠበ ግን ውዱእ አድርጎ ከመጣ የታጠበው ትጥበት እሱ ትጥበቱ ይበልጣል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲሱ እንግዲህ ብዙ አይማዎች ዘግበውታል። እዛ አልኸምሳ ነው ያሉት። አልኸምሳ እንግዲህ ሐሰኑን ረዋሁ አቡ ዳውድ 354ኛ ሐዲስ ነው ይላሉ في سنن أبي داود والترمذي 497ኛ ሐዲስ والنسائي 394 ይላል وأحمد عند 3 ቁጥሮች አምጥቷል 51 15 22 وقال الترمذي حديث حسن ስለዚህ አሁን ማን እንቆጠሩ ያ ሸባብ ረዋሁ الخمسة ነው ያሉት خمسات ከተባለ እንግዲህ أصحاب السنن الأربعة بزيادة مسند الإمام أحمد ግን አሁን የዘከሩት أبو داود እና ترمذي النسائي أحمد ማን ቀሩ من السنن الأربعة ابن ماجه ቀሩ ابن ماجه እንግዲህ ሙخرج ያላመጡት ያ ሸባብ አሁን እነዛ አሁን የተባሉት أبو داود ترمذي نسائي أحمد من حديث سمرة ابن جندب ነው የዘገቡት ابن ماجه حديثን ዘግበውታል لكن من رواية أنس بن مالك رواياته የابن ماجه ከሰሙራ አይደለም ከማን ነው የሚያወሩት من مسند ማን ያልን ነገር ከአነስ بن مالك ስለዚህ ለዛ ነው ያልخرجුት እንጂ ابن ماجه ላይ ያለ ዳሪሚም ላይ ያለ ሌሎች ብዙ ኪታቦች ላይ አለ ሐዲሱ ቀንጠራ አልፏል ሶሂህ ነው ተብሏል እንግዲህ ይሄ ሐዲስ ያጀባው እነዛ ዋጅብ ነው የሚሉት ሰዎች ይሄንን ሐዲስ ሊመልሱ ይችላሉ من رواية الحسن البصري عن سمرة بن جندب ነው ሐዲስ ከሰሙራ የሚያወሩት ይሄንን ሐዲስ ማን ናቸው الحسن البصري التابعي المعروف الزاهد لكن እንግዲህ ሰማዓቸው ላይ ብዙ አቅዋሎች አሉ ሐሰን ከሰሙራ ሰምተዋል አልሰሙም ያው ዝግብ ስላለ ሐዲስን በዛው ዝግብ የመስበቱ ደረጃ አጠራጣሪ ነው የሚሉት ወስለ የውም الجمعة ዋጅብ ነው የሚሉት አካሉ ደግሞ ሌሎች የሚሉት ሰምተዋል ሐዲሱ አሁን ተባሉ ኩቱቦች ላይ ሰብቱ አይመተል ሙስጠላህ ሶሂህ ነው ስላሉት ሁክም ይሰብትበታል ውዱእ አድርጎ ወደ ጁሙዓ የመጣ ምንም ያጠፋው ጥፋት የለውም ጥሩ ስራ ነው የሰራው ታጥቦ የመጣ ደግሞ መታጠቡ አፍضሉ ነው طيب ሌላ ያ ሸባብ ይሄንን ሐዲስ እንኳን ይሄ ከላም አለበት ብንል እንግዲህ ሪዋየት او سماع الحسن البصري عن سمرة ትላልቅ አይማዎች ያስብተዋል እነ ቡኻሪ እነ علي بن المديني እነ ترمذي እነዚህ ሰምተዋል የሚለው ነው የሚያጸድቁት ሌሎች ሐዲስ አልሐቂቃን ብቻ ነው የሰማ የሚሉ አሉ على كل الاحوال አሁን የተጠቀስናቸው አይማዎች ካሉ ሙልቀው ሰምተዋል ካሉ እነሱ ካሉ በቃ ሰምተዋል ሌላ ሙስሊም ላይ ያለ ሐዲስ አለ ቀርተነዋል ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ فيما معناه ውዱእ አድርጎ ጁሙዓ የመጣ ጁሙዓ መጥቶ ኢንሳት አድርጎ ወደ ኢማሙ ቀረብ ብሎ ከዛ በፊት ውዱእ አድርጎ ወደ ጁሙዓ የመጣ ቀደም ብሎ ማለት ነው አላህ የጻፈለትን ያህል የሰገደ قبل الجمعة مطلقا ይሰገዳል ለሰበብ ሱነተ الجمعة القبلية የለም ነው የሚባለው እንጂ ከጁሙዓ ቀደም ብለህ ከመጣ የፈለከውን መስገድ ትችላለህ 4 ረካ 6 እንደፈለክ ዊትር እንግዲህ በቀን ዊትር የለም ያንን አላህ የጻፈለትን የሰገደ ኢማሙ ሚንበር ላይ ሲወጣ ወደ ኢማም ጠጋ ብሎ ኢንሳት አድርጎ ያዳመጠ ሐዲሱም ነው ነብያችን ሰለላሁ ዐለይሂ ወሰለም ከዛ ጁሙዓ እስከሚመጣው ጁሙዓ ድረስ وزيادة 3 أيام فسكن ጭማሬ ተጨምሮ አጅር ይጻፍለታል الحسنة بعشر أمثالها ስለሆነ ይሄን የሚል ሐዲስ የት ነው አለ ይያልን ያለና ሙስሊም ሪዋያ ላይ ያለ من توضأ ብሎ ነው የሚጀምረው ሐዲስ ስለዚህ ያ في الصحيح ያለ ሐዲስ ስለሆነ الاقتصار على الوضوء يوم الجمعة ይበቃል غسሉ ጠንከር ያለ ሱና ማለት እንጂ ግዴታ አይደለም ማለት የሚሉት ያንን ሙስሊም ላይ ያለውንና አሁን የተወራውን የቀራነውን ሐዲስ በመያዝ الجمهور اكثر اهل العلم ይሄንን አርጅህ አድርገው ይሄዳሉ ግዴታ ላለው ካልክ ዋጅብ ነው ላለው ካልክም ያሉ ሰዎች አሉ
لكن ليس الأكثر أبزاعنا وجهه سلالة دلو قول الأقل نونا غسل يوم الجمعة من الأغسال المسنونة ملون أرجحا انهدال. وعن علي رضي الله عنه قال كان رسول الله صلى الله عليه وسلم يقرئنا القرآن ما لم يكن جنوبا رواه الخمسة وهذا لفظ الترمذي وصححه وحسنه ابن حبان. دي حديث مخرج من الالو اعتماداته مخرج وابزاحنه على تخريج الألباني نو ضعيف. رواه أبو داود 229 حديث نو في سنن أبي داود. النسائي طيب 144 تلالو والترمذي 146 وابن ماجه 594 وأحمد عندنا 83 وابن حبان 799 حديث ابن حبان في صحيح. سلازي አሁን የሚሉት علي رضي الله عنه يا الله ملاكتኛ ቁርአን ያቀሩን ነበር አሉ ምን እስካልሆኑ ድረስ ما لم يكن جنوبا جنوب እስካልሆኑ ድረስ جنوب ከሆኑስ ምን ያረጉ ማለት ነው ቁርአን አያቀሩንም ማለታቸው ነው። ስለዚህ جنوب የሆነ ሰው ሳይታጠብ ቁርአን መቅራት አይችልም ነው ከዛ ሐዲስ የምንረዳው። ሐዲሱን እንግዲህ ضعيف ነው አሉት የصححውትም አሉ ወሆ ትርሚዚ ሐሰን ነው ያሉትም አሉ ወሆ ابن حبان። ስለዚህ ሐዲሱ ሌሎችም ሸዋሂዶች ምኖች ታይተው ከደረጃተ الحسن ወደ ታች ዝቅ አይልም የሚሉ ሰዎች ሁክም ያሰብቱበታል። ጁኑብ የሆነ ሰው ቁርአን መቅራት ከፈለገ መታጠብ ግድ ይለዋል። ሳይታጠብ ቁርአን መቅራት የለበትም ነው የሚሉት صاحب التوضيح የጻፉትን እዛ ሐዲስ ላይ እንግዲህ ማንበብ ግድ ይለናል። አንዳንዶቹ ሐዲሱ ضعيف ከሆነ ሁክሙ አይሰብትም ብለው كان يذكر الله على كل احيان وافضل الذكر قراءة القرآن ነው ብለው የሚሉት ነገር ይኖራቸዋል። لكن الاكثر والاحوط اكثر اهل العلم የሚሉትና احوط جنوب ሆኖ ቁርአን على መቅራት ቁርአን እንዲከበር የሚናገሩ ብዙ ንሱሶች ስላሉ جنوب ሆነን ቁርአን መቅራት ከፈለግን ታጥበን እንጂ ሳንታጠብ على መቅራት ማለት ነው። وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم إذا أتى أحدكم أهله ثم أراد أن يعود فليتوضأ بينهما وضوءا رواه مسلم. حديث مسلم 308 حديث ዘግበውታል ይላል። ምንድነው የሚለው ሐዲሱ? የአላህ መላእክተኛ እንዲህ ብለዋል ይላሉ አቡ ሰዒድ አልኹድሪ اذا اتى የመጣ ጊዜ احدكم ተናንተ ማንኛችሁም ማለት ነው አህለሁ ባለቤቱን ሲመጣ አሉ። እንግዲህ ኪናያ ነው ያሸበብ ቀቢህ የሆነ ነገር ባሽሙር በመናምን ባለቤቱ ዘንድ የመጣ ጊዜ ማለት ያው እንግዲህ ሐጃውን የፈጸመ ጊዜ ማለት ነው። ከሚስቱ ጋር ያንን ነገር ከፈጸመ ثم أراد أن يعود ከዛ ሊመለስ ከፈለገ እንግዲህ አንዲት ከሆነች ያለችው እሷ ጋር መጥቷል መልሶ ሊደግም ፈለገ ማለት ነው። አን يعود ማለት ሊመለስ ከፈለገ ካንድ በላይ ካለው ሌላይቱንም ሊሆን ይችላል አደ ይባላል። ወደ ሌላይቱም ቢሆን ወደ ስራው ስለተመለሰ فليتوضأ بينهما وضوءا ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? بين الاتيانين بين الجماعين ምን ያርጋሉ? ውዱእ ያርግ። ባለቤትን ተገናኝተሃል መታጠብ ግዴታ ነው ጁኑብ ስለሆን ትናንት ባልነው ተፋሲል መሰረት። ሁለተኛ ልደግም ካማረ ከመድገምህ በፊት ምን አርጋሉ ነብያችን ሰለላሁ ዐለይሂ ወሰለም? ውዱእ ያርግ። እንግዲህ አምሩ استحباب ነው ኢርሻድ ነው ተብሏል። ምክንያቱም زيادة الحاكم ያመጣል። عودي ወደ እሷም ቢሆን ወደ ሌላይቱም ቢሆን ሐዲሱ ሁለቱንም ያካትታል። بين الغسلين بين الجماعين وضوء አርገህ ነው ማድረግ አሉ። فليتوضأ بينهما ማለት بين الجماعين وضوءا وضوء ያርጋሉ። ሐዲሱ የሙስሊም ነው እዚህ ድረስ። زاد الحاكم ይሄንን ሐዲስ في المستدرك ከዘገቡ በኋላ الامام الحاكم ምን አሉ? فإنه أنشط للعود
ከራሳቸው አይደለም እንግዲህ ከነብያችን ሰለላሁ ዐለይሂ ወሰለም አባባል ይሄንን ደግመዋል ጨምረዋል فإنه ማለት አይል ውዱአ አንሸጡ للعود ለመመለስ ነሻጣ ይሰጣል ዝም ብለህ ውዱእ ሳታረግ ከምትመለስ ይልቅ ውዱእ ስታረግ ነሻጥ ስለምታገኝ ውዱእ አድርገህ መድገም አለብህ አሉ مستدرك الحاكم لا 152ኛ ሐዲስ ነው ብለዋል وهي زيادة صحيحة ሰነዷ صحيح ስለሆነ صحيحة የሆነች ጭማሪ ናት ስለዚህ የውዱእ እንግዲህ ጀናባን ስለማያነሳ የተዓለለውም አንሸጥ ነው በመባል እንጂ በሌላ ስላላደለ ውዱእ ምንድነው ነው የምንለው አምሩ ኢርሻድን ወስትሕባብ ሙስተሐብ ነው ውዱእ አድርገህ መድገም ነብያችን ሰለላሁ ዐለይሂ ወሰለም በዛ አዘዋል وللأربعة عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم ينام وهو جنب من غير أن يمس ماء وهو معلول الحديث والوضوء للجنب خير فيه ببعض الروايات الصحيحة كفلقه وضوء يرقم من سلال فالأمر للإباحة أو للندب انجي لو جبا يهونم معه وضوء يرقب لو باهونو زم بلوال مسلم لا يبقرانونا مستدرك لا يبقرانو حديث الليلة قن إن شاء من سلال مخير سلون كفلقه وضوء يرقب واجب لا ينقل كفلقه يبالم إن شاء من تخير سلامة الأمر هنا ويل الإباحة نو ويل الندب نو يالنو لزانو ولتنيو حديث أصحاب السنن الأربعة زقبوتال كعائشة من الالو كان رسول الله صلى الله عليه وسلم يا الله ملاكتنيا نبروا ينام يتنيو نبر وهو جنوب هنا يتنيو نبر እንግዲህ ባለቤታቸውን ተገናኝተው ሲያበቃ ይተኛሉ من غير أن يمس ماء وها ሳይነኩ አሉ እንግዲህ وها ሳይነኩ ማለት ሳይታጠቡ በዛሂሩ ካያት ውዱም ሳያረጉም ሳይታጠቡም ይተኛሉ ስለዚህ ውዱእ ማድረጉ بعد الجنابة لمن أراد النوم أو الأكل أو الشرب مستحب سنة وملو السوج بظاهر هذه الرواية يا زتناتش ليلوج لبذور رواية وتشالو جنوب لبلا سيفلق لتطا سيفلق لتنيا سيفلق وضوء أرجو نوم مبلات ويمتطات ويمتنيات يالبت المل سلال النزاقا نسمع ما من غير أن يمس ماء مالت للغسل لال لا تثبتها ساينكو يتنيالو مالت نونجي إن ثبتنا ورواية ونا يثبت ملال وهو معلول بلوتال الإمام ابن حجر وهو معلول مالت إيه رواية بشتنيا رواية نو قوية يدلم هايل اللهم مال إلا ونم يامتو تنقدس يامتو من رواية أبي إسحاق السبيعي عن الأسود عن عائشة نو أبو إسحاق السبيعي لم يسمع عن الأسود انقطاع اللبات بلو إلا ونهن يرقال له على كل الأحوال طيب ضعيف رواه أبو داود ولتمتها يا سمنتني حديثنا قالوا في سنن أبي داود والنسائي في الكبرى والترمذي متو أسرى سمنتنا متو أسرى زتين بتكتاتي وابن ماجه 583 حديث ثلاثة حديثه معلول نو تبلوال إلا كان لبت حكمه أي سبتم على فرد صحته ملوت الإمام ترمذي وغيره نووي ملالو مثلنا قدم بالنا يجمعان لم يمس ماء مالت وها كناكاتو ساينكو مالت سايون من فسروا من دنو ነው የሚሉት ያጀባ ለትጥበት የሆነ ውሃ ሳይነኩ ይተኙ ነበር እንግዲህ ሳይታጠቡ ይተኛሉ ማለት ነው ይሄ غسل الجنابه የሚባለው ነገር ዋጅብ ነው بالإجماع ብንልም على الفور አይደለም የሚወጅብ على التراخي የሚወጅበው عبادة للتارق ستفلق نو مسجد وقت الصلاة كجبا ليلام جنوب ما يسراتشو عبادات بزوالو النسون مسرات ستفلق يزدان جزينو متاتبا وارزا جنوب اندوان قداو متاتب سلام ما يوج يتتبتوها ساينكو تنيو مالت انجي وضاو اندالنو بدي صحابوش بزوج تجيكو على شباب من بينهم عمر حديث سبطوال جنوب هنا متنيات انشلالنو يبلو نبياتنا صلى الله عليه وسلم تأيكو عمر جنوب يونسو መተኛት ይችላል ወይ ሳይታጠብ
سيلو نعم قالوا نبياتنا صلى الله عليه وسلم إذا توضأ نعم قالوا بኋላ من شرط አመጡ ውዱእ ካረግ ውዱእ አርገህ መተኛት ትችላለህ መብላትና መጠጣትም ስትፈልግ እንደዛው አልሙሂም አይማዎችም ብዙ ይለያያሉ زرقاني የሚባሉ አሉ ሻሪህ الموطأ يا الامام مالك الموطأ ان يشرحوا سويه እሳቸው አብዛኛዎቹ ዑለማዎች كراهه የለውም ቢተኛ ውዱእ ሳያረግ ውዱእ ሙስተሐብ እንጂ واجب አይደለም የሚል ይነቅላሉ الزرقاني لكن الامام احمد قال له درجاته ممراو باستحباب ላይ ስለሆነ ውዱእ ቢተወው ሰውየው ውዱእ ሳያረግ ቢተኛ مكروه ነው ይላል ይጣላ ስለዚህ الادله تجتمع بهذا በዚህኛው اجتماع ታስለምታረግ ይሉና صاحب التوضيح مستحب ነው ውዱእ ዋጅብ ነው አንልም ቢተወው ግን ከራሃ አለበት ስለተባለ ሰውየው ሊበላ ሊተኛ እስከፈለገ ጁኑብ ሆኖ ውዱእ ማድረጉ مستحب ነው ቢተወው حرامን ሰራንልም እምን ላይ ወድቋል ነው ምንለው مكروه የሚጣላን ነገር ተግብሯል ነው ምንለው ሚለውን አርጅህ ያረጋሉ ያኛው ዙርቃኒ ያሉት ደግሞ لم يرتكب مكروها ቢሰራው مستحب ነው እንጂ ባይሰራው بلا كراهه ይቻላል ነው የሚሉት አክثر الائمه ብለዋል على كل الاحوال احوط መያዝ ያስፈልጋል እስካሁን እንግዲህ غسل الجنابه አብራርተናል ሰውየው برفع الجنابه ነይቶን ከዚህ ከጭንቅላቱ እስከ እግሩ ጥፍር ድረስ ሰውነቱን ካዳረሰ በውሃ ጀናባው ምን ይሆንለታል ብለን ተወግዷል بشرط النيه ግን ሲታጠብ كيفيه አለው ሱናውና ሙስተሐቡ የትጥበት كيفيه አለ ይሄ አሁን ምን ቀራው የአይሻ ሐዲስ ኢንሻአላህ نبدا به في يومنا القادم እሱን በደንብ እንሰማለን እንደሱ አድርጎ ማድረጉ አፍضሉና ሱናው አሁን የሚመጣው ሐዲስ ማዕና ነው አለዛ ሰውየው بنيه رفع الجنابه بحر ውስጥ ቢሰጥ ሰውነቱ በሙሉ ከተዳረሰ ጀናባው ምን ሆኖለታል ይላል ተወግዷል ባይሆን ምንና አንረሳም ያጀባ ንያ አይረሳ ንያ ካልነያ انما الاعمال بالنيات ስለዚህ ለተበሩድ ለሌላ ነገር ብሎ ቢዋኝ ጀናባው ምን እንዳለ ነው የሚሉት ያጀባ ባይማዎቻችን እንዳለ ስለዚህ ስንታጠፍ እንግዲህ በመላስ መናገር ማለት አይደለም ንያና አተለፉዝ ቢንያ ይለያያል የምትናገረው ነገር የለህም ንያ ማለት ማሰብ ቀስድ ማለት ነው ማዕና የምናስበው በመናችን ነው ያጀባ በቀልብ ነው የምታስበው በቀልብ الله سبحانه وتعالى يعلم خائنة الأعين وما تخفي الصدور لا الله من قرأ أسفلقم أنت بل يتبالكون تلال دقموا من لو نقر الله انداتل كتاب سنة تناقر ياله انت ناقر الله آي اتناقر ياله اتناقر فلذي نويت كذا وكذا وكذا أي بالم بقلب حسبه جنابين لما سوقت بله من أداء الأمانة أنه تبلوال نيته سونتهم بملك الدرس جنابه توقد والله كيفية وقم سنة مستحب يا عائشة حديث يا الزلون والسن إن شاء الله في درسنا القادم إنها لن نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على